እንደምን አላችሁ በኢትዮጵያ ብሔራዊ ቡድን ዙሪያ በሳምንት ውስጥ ሁለት ከፍና ዝቅ ያሉ መልክ ያላቸው ውጤቶችን አስመስግበናል ግብጽ 2 ኢትዮጵያ 0 ግብጽ እንደተጠበቀው አንገታችንን ታስደፋለች ሲባል 2-2 ከጫወታው ውጤት ይልቅ የተጫዋቾቻችንን በፎቶሾፕ በተለያየ ሁኔታ ተጫዋቾቻችንን ለማሸማቀቅ መፈለግ 6-1 አሸነፍን ተጫዋቾቻችን በስንቦና ብርታት ይሁን ወይስ በስንቦና ተጽኖ ከግቦቹ በኋላ የሰውነቶቻቸውን ቅርጽ ለካሜራ በማሳየት ከወንድማቸው ጎን መቆማቸውን አሳይተዋል ከጫወታው ውጤት ይልቅ ለተነዛባቸው አሉባልታ ተገቢው መልስ ሰጥተዋል ተገቢው መልስ ሲሰጡ ጅቡቲ ላይ ግብ አስቆጥሮ ማሳየት የሚለው ጅቡቲ ላይ የሚሆን ምስራቅ ጀርመን ላይ ሆነ ብራዚል ላይ ሆነ አፍጋኒስታን ላይ አሉባልታን ለማስቆም የሄዱበት መንገድ ነውና ለጓደኛቸው ያሳዩት ወገንተኛነት ሊደነቅ ይገባል ጅቡቲ 1 ኢትዮጵያ 6 አቡበከር ናስር ወይም አቡኪ 3 በረከት ደስታ 3 ለኛ የጫወታው አስገራሚ ተጫዋች እንግዲህ ሌሎቻችሁ በፈረንጆቹ ልኬት ያገባ የሰጠ አሲስት ያረገ ተብሎ ቅድመ ሁኔታ አለ አቡበከርና በረከት ደስታ ጫወታው ላይ ሚዛን የሚደፉ ልጆች ናቸው ግብ በማስቆጠራቸው አብዱል ከሪም ወርቁን አለማድነቅ በፍጹም አይቻልም ኢትዮጵያ 6 ጅቡቲ 1 የሚቆጨን ነገር ኢትዮጵያ ተንከር ብላ 2 ተጨማሪ ግቦችን ብታስቆጥር ከግብ እዳችን ነፃ እንሆን ነበር ተቀይሮ የገባው ቸርነት ጉክሳ ወይም ቆሮ ያንን የተረዳ ይመስላል 6ኛውን ግብ ካስቆጠርን በኋላ ከግብ ውስጥ ከመረቡስ ኳሷን ይዞ ወደ መሃል ሜዳ ሲሮጥ ነበር የግብ እዳውን ማጣጣት ይቻል ነበር አንዳንዶቻችን እኔን ጨምሮ ጅቡቲ ትንሽ ሀገር በመሆኗ የሀገራችንን ፉትቦል ለመለካት ፓራሜትሩ ወይም ደግሞ ይሄ የምጣኔ መለኪያው ተገቢ አይደለም የሚሉ አሉ አይስላንድ 500,000 ህዝብ ያላት በአለም ላይ አብዛኛውን የፕላኔቷን ነዋሪዎችና ህዝቦች ውቅያኖሱን ጭምር ቅኝ ገዛች እንግሊዝን ስታሸንፍ የህዝብ ቁጥሯ ማነሷ ወይም ደግሞ ምጣኔ ሀብቷ ተሰልቶ አይደለም ከተሰራ የሀገሮች መጥበብና መስፋት አይደለም ጅቡቲ ነጥብ አስጥላን 1-1 በወጣን ጊዜ ሁላችንም ጅቡቲ ማሸነፍ ብሔራዊ ቡድን ገንብተን ብለን ስንተች ነበር የዛሬ ትልቁ ውጤት ጅቡቲን ማሸነፋችን ብቻ ሳይሆን በጅቡቲ ያለመሸነፋችን ነው ለማንኛውም ለብሔራዊ ቡድን ተጫዋቾቻችን ለአሰልጣኞቹ ለቡድን መሪዎቹ ስቴዲየም ውስጥ ላይ የናቸው የኢትዮጵያ እግር ኳስ ፌዴሬሽን አባላትና ልኡካን በአጠቃላይ በቴሌቪዥን ደግሞ ለተከታተል ነው እኔን ጨምሮ በመላው ኢትዮጵያ ላላችሁ እግር ኳስ ቤተሰቦች በሙሉ እንኳን ደስ ያላችሁ ማለት እንፈልጋለን እንግዲህ እኛ አንዳንድ ነጥቦችን አስቀምጠን መሄድ አለብን መነጋገሪያው ርዕስ በሰሞኑ የተከሰተው ጉዳይ በመሆኑ የጋዜጠኞች ለሀገር ተገቢውን ቃላት አለመጠቀማቸው የፈጠረው ነገር አለ በእግር ኳስ ውስጥ ስለ ሀገር ውስጥ እግር ኳስ አንዳች ነገር ማውራት ሳይሆን ማዳመጥ የማይፈልጉትም በአደባባይ ወጥቶ በዚህ ጉዳይ ላይ አንስተዋል ስለዚህ በጎግል ከተጠመድነው ይልቅ ተገቢ ያልሆነ ቃላትም ተናግሮ መነጋገሪያ ርዕስ ሆነው ወንድማችን የተወሰነ አንድ ምዕራፍ ቀደም ብሎ የመጣ ይመስለናል የተጠቀመው ቃል ልክ አይደለም የገለጸበት መንገድ ልክ አይደለም ነገር ግን ይህ የቃላት ግድፈት የተፈጠረው ስለተናገረ ነው ሌሎቻችን መች ተናግረን እናውቃለን እንዘርግፍ በኤአይ ከጎግል ያሉትን የምሽት ዜናዎች ማለዳ ላይ እንደ ያጠመቅን የከረምነውን በማየት ተገንዝበን ለአድማጮች መረጃ ለማቅረብ ባለብን የውቀት ማነስ በፈረንጆቹ የዜና ማዕበል ውስጥ የቀዘፍን ሌሎቻችንን የውጭ ዜና ምናለማምድ አልነበርንም ወይ ግን የትኛው ከየትኛው ይሻላል ብለን ማነጻጸር ሳይሆን
በ1983 መጨረሻ አካባቢ በኢትዮ ኤርትራ በኢትዮ ትግራይ አካባቢ በነበረው የሰሜኑ ጦርነት የኢትዮጵያ መከላከያ ሰራዊት በውጭ አገር ጫና በውስጥ በተፈጠረ ሻጥር በጦርነት በመሰላቸት 17 ዓመት በተደረገው ውጊያ እጅግ አስልጂ ከኤርትራ ጋር 30 ዓመት ነው በድምሩ 30 ዓመት እዚህ ከትግራይ ሽምቅ ተዋጊዎች ጋር 17 ዓመት ፍጹም አሰልቺና ኢኮኖሚም የበላ ውጊያ ስለነበር የኢትዮጵያ መከላከያ ሰራዊት ምሽጎቹን እየለቀቀ ፕሬዝዳንቱን በመሄዳቸው እየተበተነ ባለበት ሰዓት ምጽዋ ላይ የተቆረጠው የኢትዮጵያ ጦር የዛ ክንፍ መሪ የነበሩት የገስጥ ተጫኔን መጽሐፍ ማንበብ በቂ ነው እኛ ጀነራል እየተሸነፈ ባለው ጦር ለሀገር ክብር በሚል አሰብ ቀይ ባህር ላይ በምጽዋ በኩል ሰራዊቱ ተቆረጠ ታንኮች የተለያዩ የኢትዮጵያ መከላከያ ሰራዊት መኪናዎች ታንኮች መድፎች ሲመቱ መንገዱ ተዘጋ ማምለጥ አልተቻለም ስለዚህ ባንዲራ ተጠቅልሎ ላያቸው ላይ ተጠቅልለው ጠጥቶ ነው ውሃ ውስጥ የወደቁት ይህ በሽንፈት ውስጥ ያለ መስዋዕትነት ነው ምክንያቱም ስለ ሀገር ማሰብ ነው በልጅነት ትምህርት ቤት ውስጥ ስንማርና የአጼ ቴዎድሮስ የመጨረሻ የመስዋዕትነት ታሪክ ቴዎድሮስ ያችን ሰዓት ፊልም ያየ ድራማውን ያየ የብራኑ ዘሪሁንን የታንጉቲን ምስጥር የሰማ የጸጋዬ ገብረመድህንን ግጥሞች ያነበበ ሰው ቴዎድሮስ ያንን ጽዋ ተቀበሉ ተብሎ እየተነገረን ያለው በተከበቡበት ሰዓት አገሪቷ በእንግሊዝ ጦር እንደ ሽንፈት በተቆጠረበት ሰዓት የተከፈለ መስዋዕትነት ነው ስለዚህ በሽንፈት መሐልም ክብር አለ አድማጮች በተለይ ደግሞ ከዚህ ቀደም ራቅ ባለ ዘመን የዓለም አቀፍ ስፖርት የምትከታተሉ ሰዎች የአትሌቲክስ እናት የምትባል የአትሌቲክስ ቅድመ አያት የምትባል የአትሌቲክስ ወላጅ እናት የምትባል የጃማይካ የ100 የ200 የ400 እና የ4 በመቶ 100 በመቶ 4 በመቶ 4 በ400 200 ሜትርና 100 ሜትር ፈጣን ሯጭ ማርሊን ኦቴ በኦሎምፒክ ሜዳሊያ ወርቅ ማምጣት አልቻለችም የዓለም ምርጥ አትሌት እየተባለች ትሸለማለች በዓለም ወርልድ ሻምፒዮን ላይ ታሸንፋለች ኦሎምፒክ ላይ ግን ምንም ቀንቷት አያውቅም አላወገዟትም ጃማይካን አዋረሽ ያላሏትም በክብር ነው የተቀበሏት ራቅ ባለው ዘመን አድማጮች ወይም ተመልካቾች የምታስተውሉ ከሆነ ሰይድ አዌታ የሚባል የሞሮኮ ሯጭ አለ ያ የሞሮኮ ሯጭ በ800 በ1500 በ3000 በ5000 በ10000 በእነዚህ በሙሉ በቤት ውስጥ በውጭ በማይል በመናምን በአንድ ማይል ሁሉም ሪከርድና ውጤታማ አትሌት ነው ሴኡል ኦሎምፒክ ላይ ግን ደቡብ ኮሪያ በተደረገው ኦሎምፒክ 1988 ይመስለኛል ከተሳሳትኩ ይቅርታ ጠይቃለሁ ከዛ በኋላ እንግዲህ አትላንታ ነበሩ ኢትዮጵያውያን በህብረት በመተባበር ሴኡል ኦሎምፒክ ያልሄድነው ከሰሜን ኮሪያ ጋር ባለን ሶሻሊስታዊ ትብብር ወደ ደቡብ ኮሪያ ካፒታሊስቱ ሀገር አንሄድም ብለን ነው እነበላይ እንደነሳሙ ደረጀ ነዲ አበበ መኮንን እነሱ ወርቃማ ጊዜያቸው እንዲያመልጥ የተደረገው በዛን ጊዜ ሰይድ አዌታ ኦሎምፒክ ላይ ሁለተኛ ነው የሆነው የሞሮኮ ንጉስ ጀግናችን አንተ ብቻ በክብርናለን ብለው እንደ ሃርምስትሪንግ እንደሚባለው የጡንቻ መሳሳብ ችግር ነው ያጋጠመው የሚሏሉ ኤክስፔክቴሽን ነው ጉጉት ነው ምናምን ግን ሜዳሊያ ያጣውን አትሌት ሰይድ አዌታን በቀይ ምንጣፍ ነው የተቀበሉት ለረጅም ጊዜ ደግሞ የቅርብ ዘመን ወጣቶች ሂሻም አልጋሩጂን ታስታውሱት ነበር አንድ ጊዜ ነው ኦሎምፒክ ላይ ያችን ኦሎምፒክ ቀነኒሳና ኪፕቾጌን አሸንፎ በ5000 ቀነኒሳ 10000 ካሸነፈ በኋላ 5000 ትርፍ ሩጫ ነበር ቀነኒሳና ኪፕቾጌን አስከትሎ ገባ ከዛውጭ ብዙ ጊዜ ሜዳሊያ ያጣ ወደ ሀገር ቤት ሲመለስ በክብር ነበር የሚቀበሉት ስለዚህ ቲማቲምም የበሰበሰ እንቁላልም ምንም ነገር ተጫዋቾች ላይ መቃወም ይቻላል ነገር ግን ኢትዮጵያ ካልተጫወተች ነው የምታሸንፈው የሚለው ነገር የሀገርን ክብር ስለሚነካ ነው ይሄ ደግሞ ጋዜጠኛው የተጠቀመው ጸያፍ ቃል ከሽንፈት ውጤት ከማጣት ብዙ ከመሰላቸት የመጣ ሊሆን ይችላል
ሊታረም ይገባል። ምክንያቱም በዛ መልክ እየተገለጸ ሲመጣ በአገር ውክልና ውስጥ ያሉ ማንኛውም ውድድሮች ተሳታፊውን ከመውቀስና ደካማና ጠንካራ ጎኑን ከመለየት ይልቅ አገርን ወደ ማንኳሰስ ስንሄድ በትውልድ ይተላለፋል፣ ይሸጋገራል። በእስራኤል አገር ውስጥ አንድ ሰው ኔታንያሁን ሊሰድብ ይችላል። ጋላት ነው ማነው መከላከያውን መስደብ ይችላል። የደህንነት ሹሙን መስደብ ይችላል። እስራኤልን ግን መስደብ የተጻፈ ሕግ አለ። የተለያዩ ሀገሮች እነ ቱኒዚያ እነ ቦአዚዚ ችግር ከፈጠሩ በኋላ መሪዎቻቸውን ሁሉ አባረዋል። እናት አገር አባት አገር ብለው ግን አገራቸውን አይሰድቡም። አምባገነን መሪዎችን ወይም ሰነፍ መሪዎችን ወይም ሙሰኛ ጥገኛ ወይም በአስተዳደራዊ መዋቅር ውስጥ ደካማ የሆኑትን መሪን መተቸት፣ መስደብ፣ ንጉስንም ማንቋሸሽ ይቻል ይሆናል። ነገር ግን እንደ አገር ተገቢ አይደለም። ለዚህ ነው የጅቡቲን ማሸነፍ ስተቹ ለነበራችሁ ሰዎች በቀልም ተብሎ ሊነሳ የሚችል ጉዳይ አይደለም። ምክንያቱም የጅቡቲን ደረጃ እናውቃለን። ነገር ግን ዝም ብለን ሴንስ ስናደርግ ከመሸነፍ ማንንም ቢሆን ማሸነፍ ለአገር ክብርና ሞራል ይጠቅማል። ስፖርታዊ ችግሩን ግን የሚቀርፍና ለውጥ አመጣን ብለን ምንዘናጋበት አይደለም። ባለፈው ሳምንት እንደ አገር በጋዜጠኛው ወንድማችን በተጠቀመው ተገቢ ያልሆነ ቃል በርካታ ደጋፊዎች ከጎኑ ቆመው አስተያየት ሲሰጡ ነበር። አንድ ጥያቄ ልጠይቃችሁ። ወንድማችን ኤፍሬም የማነ በደደቢት በወላይታ ዲቻ በሽሬ ወይም ደግሞ ሰባንደርታ እዚህ መሃል ሀገር ባሉ ክለቦችም ብዙ ዶክመንተሪዎችን ሰርቷል። በአድናቆትና በሙገሳ የወላይታ ዲቻውን አስተዋውሳለሁ። በመጡ ጊዜ ደማቅ ቅበላ በነበረ ሰዓት ያንን ፊልም ተጠቅሞ በጣም ተራኪ የሆነ ዶክመንተሪ ሰርቷል። ዶክመንተሪ የሰራላቸው የክለቦች ተጫዋቾች የመጨረሻ የተመረጡበት የመጨረሻ ውጤት ኮኑ ብሔራዊ ቡድኑ ዶክመንተሪ ሲሰራ አድንቀን ከዶክመንተሪ ውስጥ ተመርጦ የወጡ ልጆች ውጤት ሲያጡ ሰድበን እውነት እግር ኳሱን መውቀስ ካለብን ከዶክመንተሪው ነው መጀመር ያለበት። ግራስሩት የሚባለው ወላይታ ዲቻን እንደዛ ሰማይ ያወጣን ዶክመንተሪ ሰርተን በረከት ወልዴንና ቸርነት ጉክሳን ማጣጣል ይቻላል ወይ? በፍጹም። ቡናን በዶክመንተሪ አሞግሰን እነ አቡበከርን እነ አብዱልከሪም ወርቁ ያሉበትን እና ማኑኤል ዮሐንስ ያሉበትን እና አስራት ቱንጆ ያሉበትን ብሔራዊ ቡድን ማጥላላት ይቻላል ወይ? ስለዚህ ክፍያ ባለበት ቦታ አድናቆቻችንን ከፍ አድርገን በዓለም ላይ የሌሉ ትላልቅ ግዙፍ ረቂቅ ድንቅ ቃላቶችን ተጠቅመን የዛ የመጨረሻ ድምር ውጤት የሆነው ብሔራዊ ቡድን ደግሞ በጸያፍ ቃል ለማጣጣል እዛ ዶክመንተሪ ስላልሰራን ነው ወይ? ምክንያቱም ከ20 ክለቦች ዶክመንተሪ ስምምነት ቢኖር 20ውን አድንቀን እንሰራለን ክፍያ ስላለው። ከ20 ተወጣጡ ልጆች ናቸው 23 የብሔራዊ ቡድን ተጫዋቾች የሚሆኑት። ስለዚህ ዶክመንተሪ ሲሰራ የነበረው የቃላት አጠቃቀም ስህተት ነበር ማለት ነው። ለምሳሌ በዚህኛው ብሔራዊ ቡድን የዶክመንተሪ ውል ቢኖር ትረካው ካስቻለው ይጀምራል። አስቻለው ዲላ ውስጥ አናናስ ሲጠቀም የነበረ ሻኛ ይወዳል። ወደዛ ኖርድና ደግሞ የወላይታው በረከት ወልዴ በወላይታ ቁርጥና በቤተሰቦቹ አጠገብ ባለው የዝንጅብል ምርት ራሱን ያነጸ መሳይ ተፈሪ በጫሞና በአባያ አሳ እንደዚህ ለምን ከራሳችን መነሻ አድርገን ጉዳዩን ስለምንተርክ ነው እንጂ ዶክመንተሪው ሲጀመር ለምንድነው እውነታውን ያልጨበጠ ጉዳይ ስንተርክ የምንከርመው? ሁለት የተለያየ ጉዳይ ሊሆን አይችልም። ግን በጋራ ምንድነው እቺ ሀገር እያንዳንዱ የካፍ አዲስ መመዘኛ መጥቶ ለዘመናት ስንወዳደር የነበረባቸውን ስቴዲየሞች በሙሉ ዲስኳሊፋይ አድርጎ ሄደ። ጠንካራው የባህር ዳር አስተዳደርና የአማራ ክልል ባለስልጣናት ለማመን በሚያስቸግር ሁኔታ ስቴዲየማቸውን እየጨረሱ ነው። እሱ ላይ በጣም እንመጣለን። እዚህ በግራ የተጭበረበረ የስቴዲየም የሥራ አፈጻጸም፣ በቀኝ በኩል ደግሞ ድንቅ አፈጻጸም እያሳዩን ያሉ የባህር ዳር ስቴዲየም የሥራ ኃላፊዎች አሉ። እሱም በሌላ ፕሮግራም እንመጣለን። ገና የካፍን መመዘኛ የሚያሟላ ካፍን ከመሰረቱ ሰዎች እና ሀገራት መሃል አንዷ የሆነችው ሀገር ገና የካፍን ፍቃድ ሊያሟላ የሚችል ስቴዲየም
አልገነባችም ወላይታ ውስጥ ስቴዲየም ቢኖር አርባ ምንጭ ተጀምሯል አዋሳ አለ በድኖ ተዘግቷል ድሬዳዋ እንዳቅሙ ከጤንነት ጋር እጅግ በጣም ቀውስ የሚፈጥር ስቴዲየም እዛም አለ አሁን ጎንደር ቃል ተገብቷል የጎንደር ዩኒቨርሲቲ በበላይነት የሚቆጣጠረው ስቴዲየም ጅማ አለ እሱን በማሳደግ አዳማ አለ እሱን በማሳደግ በተለያዩ ስቴዲየሞችን በማሳደግ በአካባቢው ያሉ የእግር ኳስ ፍላጎት ያላቸውና በርካታ ተሰጥኦ ያላቸው ልጆች ላይ ተሰርቷል ወይ ተለፍቷል ብንል አርቲስት መሆን የሚችሉ ገጣሚ መሆን የሚችሉ ሯጭ መሆን የሚችሉ ወይም ቀለም ቀቢ የሚሆኑ ባሬስታ ዩኒቨርሲቲ ኢንጂነር እድል ጣፈንታቸው ማንንም ያልደገፋቸው ተጫዋቾች ናቸው ትላንትና ከጅቡቲ ጋር ያየናቸው በራሳቸው ጥረት የመጡ ኢቭን የቤተሰብ ጥረት ሁሉ ላይኖር ይችላል ስለዚህ ባላሳደግ ነው ባልኩትኩት ነው አስተዋጽኦ ባላደረግ ነው መንግስት ህዝብ ቤተሰብ ትኩረት አሁን ክለብ ከገቡ በኋላ ክፍያም ያገኙት ስለዚህ በመዋቅር ደረጃ ሜዳ ያልተመቻቸልበት እግር ኳስ ይሄንን አንዳንድ ትላልቅ የእግር ኳስ ባለሙያዎች ወይም የእግር ኳስ ቤተሰብ የሚባሉ ጭምር ፌዴሬሽኑን ይወቅሳሉ ስቴዲየም ሳይሰራ ኢሳያስ ጅራ 20 ሺህ ብር የለውም ስቴዲየም ለመስራት በኢትዮጵያ ውስጥ የወጣቶች ስፖርትና ባህል ሚኒስቴር ከመንግስት ጋር ተባብሮ ከክልል መንግስታት ጋር ተባብሮ ስቴዲየሞችን ያሰራሉ ስቴዲየሞችን ይገነባሉ ከዛ በኋላ ነው ፌዴሬሽኑ በነዛ ስቴዲየሞች ውድድር የሚያደርገው ትላልቅ ባለሙያዎች አንድ ስቴዲየም መስራት ያቃተው ፌዴሬሽን ወደ 1 ቢሊዮን ብር ከታምጥቶ ነው ስቴዲየም የሚገነባው በየትኛው ከተማ በየትኛው መንደር ይሄንን ለይተን ማወቅ አለብን እና መንግስትን ሜዳ እንዲያሟላ አሁን ክልሎች በከፍተኛ ባጀት ለተጫዋቾች የሚከፈሉ ደሞዝ አለ ከዛ ውስጥ 10-15% ለአዲስ ስቴዲየም ግንባታ መሰረት ማስቀመጥ እሱን ፕሮፖዝ ማድረግ እንኳን በውስጣቸው የለም እንደ አንድ ኦሎምፒክና እንደ ወርልድ ሻምፒዮና በአንድ በተዘጋጀ ስቴዲየም ውስጥ በሚወዳደር ሊግ ውስጥ የሚመረጡ ልጆች ናቸው እግር ኳሱ አልዘቀጠም አይደለም በክለብ ደረጃ እጅግ በጣም አሳፋሪና ለማመን የሚያስቸግር ወራዳ ስነ ምግባር የሚፈጸምበት የክንውን ማዕከል ነው ይሄንን ስንተች መዋቅሩ የተሰጠውን እድል ጭምር እየተጠቀመ አይደለም በ100 ሚሊዮን 200 ሚሊዮን ኢንቨስት የተደረገበት አንድ ክለብ ከአመት ላለመውረድ ምጥና ጣር ውስጥ ነው ያለው እነዚህ ሲስተካከሉ የምንወቅሰውን የብሔራዊ ቡድን ተጫዋቾች የምናወግሰው የአገር እኩልና ያላቸውን ተጫዋቾች ማምጣት እንችላለን በዶክመንተሪ አሞግሰን በብሔራዊ ቡድኑ ደግሞ ስናጣጥል ይሄ አንዳንዴ አደባባይ ባንናገርም አድማጭ አለ ይሄን ጉዳይ የሚያመዛዝን ሰዎች ባይኖሩ እንኳን ሰው አለ ብሎ ማሰብ ያስፈልጋል ምክንያቱም በአንድ ምላስ 6 ቃላት ልንናገር አይገባም ለማለት ነው በአጠቃላይ በኢትዮጵያ እግር ኳስ ውስጥ ክፉም ሆነ ጥሩ በጎም ሆነ መጥፎ ሐሳብ ያፈለቁና ሐሳብ ያመነጩ ሰዎች የተገራና የተገባ ቋንቋ ብናወራ ያንን ሰብስበን ያንን አጠራቅመን በሚዲያ በኩል ያለው በመዋቅር በኩል ደግሞ ያለው በሜሪት በእውቀት በልምድ በትምህርት ደረጃ ጥሩ ባለሙያዎች ቢመጡ ተደራጅቶ የመጨረሻው ውጤት አገርን ሊያኮራ የሚችል እንደ አትሌቲክሱ ቀና ሊያረግን የሚችል ውጤት ማምጣት ይቻላል እንደዚህ አይነት የተመሰቃቀሉ ቃላት ውንጀላና ሙገሳ ውስጥ አስፈላጊ ያልሆኑ ስጥገባ ውስጥ የገባነው የውጤቱ ታች መውረድ ከክለብ ደረጃ ስለሚጀምር ነው አምና ዋንጫ የበላው ባንክ ዘንድሮ ያለበትን ደረጃ ቡና ዋንጫ ከበላ በአመቱ የነበረበትን ደረጃ የተለያዩ ክለቦች ዋንጫ የበላ የፈረሰም ቡድን አለ ኢትዮጵያ ውስጥ ስለዚህ በቋሚነት የዚህ ሀገር እግር ኳስ ቀና እንዲል ምናደርገውን ውይይት ምናመነጨውን ሐሳብ ሁሉ በተገራ ቋንቋና ለለውጥ በሚመች ሁኔታ ቢሆን ለሁላችንም ይጠቅማል ማለት ፈልጋለሁ በአጠቃላይ በትናንት ምሽቱ ጫውታ የኢትዮጵያ ብሔራዊ ቡድን ያሳየው እንግዲህ ከጅቡቲ ጋር ሊግ የሌላት መጠኑን ከፍታው ልናወራ እንችላለን ለኔ እጅግ በጣም አስደሳች የሆነ ውጤት ማሸነፋችን ብቻ ሳይሆን በጅቡቲ ነጥብ አለመጣላችን ነው ምክንያቱም የመጨረሻ የአገሪቱ ተቺ የስፖርት ቤተሰቦች እንደ ፓራሜትር የሚያዩት ሶማሌ ማሸነፍ ያልቻለ ጅቡቲ ማሸነፍ ያልቻለ ቡድን ነው ምንባለው ይህ በ6 ፓክ የደመቀው ውጤት ልጆቻችን ምን ያህል በአገር ውስጥ
ዜናዎች እንደተረበሹ ነው የሚያሳየው። ትላልቅ የዜና ተቋሞቻችን ከመሐመድ ሳላ ጋር አስቻለው ስላደረገው የመለያ ልውውጥ በፎቶሾፕ ተሰራ የተባለው ትንሽ አካላዊ ቅርጹን ትልቅ አጀንዳ ስናረግ በሚዲያችን የሚተላለፉት ጭብጦች የሐሳብ ማነስ ለውይይት የሚቀርቡ አጀንዳዎች እጅግ በጣም የሚያንጹ የሚገነቡ ብቻ ሳይሆን አንዳንድ ጊዜ ሻይ ቡና እየተባለ እንኳን ሊወሩ የማይገቡ ናቸው። ልጆቻችን መጨነቃቸውን የሚያሳየው በእያንዳንዱ ግብ የሆዳቸውን ቅርጽ ያሳዩ ነበር። ለማንኛውም የግብዳችንን አጥበን 3 ነጥብና 2 የግብዳ ማወራረድ እንችል ነበር። የሆነ ሆኖ ጥፊም ገዳለው ይባላል። አቡበከርና በረከት 6 ግቦች አስቆጥረዋል። አብዱልከሪም ወርቁ፣ በረከት ወልዴ፣ ሀብታሙ ተከስተ በመሃል ላይ ያሳያችሁት። በኋላ በኩል ያሬድ ካሳይ፣ ራምኬሎክ፣ አስቻለውና አስራት ቱንጆ ድንቅ ነበራችሁ። አቡበከር፣ መሐመድ አበራ፣ በረከት ደስታ ሳናመሰግናችሁ ሳናደንቃችሁ አናልፍም። ተቀያሪ ወንበር ላይ ቁጭ ብላችሁ ከዛ በኋላ የሚገቡ ተጫዋቾቻችን በዘላቂው ከትላልቅ ክለቦች ጋር ልንወዳደር የምንችለው ጅቡቲን በማሸነፍና በተገኘው ውጤት ብቻ ሳይሆን ከናንተ አቅም በላይ በሆነው አስተዳደራዊ መዋቅር ክለቦች የተዘረጉበትና የተቋቋሙበት መንገድ ለሀገር ወጣቶችን በማበርከትና በማብቃት እጃቸው ያጠረ ሐሳባቸው የነጠፈ ባጭር በ10 ሜትርና በ5 ሜትር የሚመለከት መዋቅር የዘረጉ ክለቦች ስለሆኑ ድካም ልፋታቸው መና እንዳይቀር ጉትጎታችን ወቀሳችን ካደረጃጀት እንዲሆን ጋዜጠኞች፣ ተጫዋቾች፣ የሚዲያ ባለሙያዎች፣ የመንግስት ባለስልጣናት፣ ፌዴሬሽኑም ሊግ ኮሚቴውም በአጠቃላይ የክለቦች መዋቅር ላይ ይህንን ቁጭትና ይህንን ሰሞኑን ሲመላለስ የነበረውን የውርደት ክርክር ለአንዴና ለመጨረሻ ጊዜ ለማንጠፍ ይህ የክርክር መነሻ ሐሳብ እንኳን ተነሳ እንላለን። እንኳን ተዋቀስን፣ እንኳን ተካሰስን። የት ጋር ነው ችግሩ በሚል ከእግር ኳስ ፌዴሬሽኑ ፕሬዝዳንት እስከ የወጣቶች ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ጀምሮ አገራዊ ውይይትና ምክክር ተደርጎ እያንዳንዱ ችግር የሚቀረፈው ከስር በተሰራ ጉዳይ ነው። ከስር የሚሰራው መንግስቱ ወርቁ የመድንን ክለብ በያዘ ጊዜ የመጀመሪያ ጥያቄው የመለማመጃ ሜዳ አለ ወይ ነው ያለው። ክለቦቻችንና ልጆቻችን ወደ የክልሎቻቸው ሲመለሱ ትሬኒንግ የሚያደርጉበት ቦታ እንግዲህ የበረሃ ፊልም ለመስራት የተዘጋጀ ቦታ ነው የሚመስለው ሁሉም ቦታ። ከዛ ወጥተው በኢንተርናሽናል ጫውታ ከልጆቻችን ውጤት መጠበቅ ተገቢ አይደለም እንላለን። ወንድሞቻችን ሲመጡ በኢትዮጵያ ፉትቦል ፌዴሬሽን የኢትዮጵያ ወጣቶችና ስፖርት ሚኒስትር ሲተቹ ሲዋረዱ በእነሱ ምክንያት የእብድ ገላጋይ ዱላ ያቀብላል እንደሚባለው የአገርን ክብር ሚነኩ ጸያፍ ጉዳዮችም የተመላለሱበት ሳምንት ስለሆነ የልጆቻችን ቀጣይ ህይወትና የብሔራዊ ቡድናችንን የሰመረ እግር ኳሳዊ ውጤት መሰረት ለመጣል የክብር አቀባበልና እንግዲህ አምሯቸውንና ስለንቡናቸው ሊጠግን የሚችል ጥሩ አቀባበል ቢደረግ ብለን እንመክራለን። ምክንያቱም ባሉት ልጆች ላይ ሲሰራና ነገ ከብሔራዊ ቡድኑ እንዳይበረግጉ ስምና የሚሰጣቸውን ወንጀላና ወቀሳ እየሸሹ ለሀገር መመረጥ ለትችት እንደሚያጋልጥ እየሸሹ ክለባቸው ውስጥ ብቻ መሽገው እንዳይቀሩ ጥሩ አቀባበል እንዲደረግ የራሳችንንና የአቅማችንን ምክር ለግሳለን። ኢትዮጵያ 6 ጅቡቲ 1 በታሪክ ተመዝግቦ ይቀመጣል። የኮት ዲቮሩ የሪከርድ ግብ እኛ ላይ እንደተመዘገበው መሳይ ተፈሪ፣ ተመስገን ዳና፣ ደሳለኝ ገብረ ጊዮርጊስ መላው የክለቡ
የልኡካን አባላት ላስመዘገባችሁት ውጤት በዓለም በተባበሩት መንግስታት ድርጅት አንቀጽ ውስጥ እንደ ሀገር ተመዝግባ ያለችና እጅግ በጣም በርካታ የወደብ አገልግሎቶችን እየሰጠች ያለችውን ጅቡቲ ማሸነፍ እንደ ቀላል ነገር አይታይም። ደስ ብሎናል። እንኳን ደስ ያላችሁ ማለት እንፈልጋለን። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ሰላም ቆዩ።